ለብቻሽ ማልቀስ ስትጀምር ይመጣል መድኃኔዓለም። ለብቻክ ስትጨነቅ ይመጣል መድኃኔዓለም። ሊያገዝህ ይመጣል። ይረዳኛል ብለህ የተማመንክበት ሰው ጀርባ ሲዞር፣ ጀርባ ሲሰጥ፣ ፊት ሲነሳ ይመጣል መድኃኔዓለም። ብዙዎች ልብሳችን መቆሸሽን አይተው ሲጸየፉን የማይጸየፈን እጆቹን ዘርግቶ የሚያቅፈን የበረከትና የምሕረት አባት መድኃኔዓለም ይመጣል። በጆሮ ሹክ የሚልሽን አትስሚ፣ መስማትስ ክርስቶስን ነው። አንተ ያለህልኝ የኔ ነገርማ አያበቃም በዩ። አንተ ያለህልኝማ የኔ ነገር ተስፋ ቢስ አይሆንም በሉት። ያለቀውን መቀጠል ይችላል። ይሄ መከራ የምትበላለት ሰውነት ይረግፋል፣ ይሸታል። 30 ጊዜ መስታወት ፊት ለፊት የምትደቀንለት ውበት ይረግፋል። 30 ሽቶ የምትንታጠንለት ሰውነት የሚሸት የሚከረፋ ነው። የገዛ የእናቱ ልጅ እንኳን ሳትቀር ይሸታሃል አለችው። ያውም በስሙ ጠርታ እንዳይመስላችሁ አስከሬኑ አለችው። ከሞትን በኋላ ምን ስም አለን እኛ? ሰው ከሞተ በኋላ እኮ አስከሬን ነው ስሙ። ሞተንም በስማችን የሚጠራን መድኃኔዓለም ብቻ ነው። አዎ ታመህ መድኃኒት ያልገዛልህ የሞትክ ቀንማ የቀብሩ ሰዓት ስንት ሰዓት ነው እያለ እየጠየቀ ሊቀብርህ ይመጣል። ስትቸገር ያልደረሰልህ፣ ስትታመም ያልጠየቀ እመነኝ ሊቀብርህ የሚመጣ ግን ሰው አለ። ቀና ብለን አናይም እንጂ ቀባሪዎቻችን ብዙ ናቸው። አንዳንድ ጊዜ በተስፋ መቁረጥ ውስጥ እንሆንና ይሄውና ጠዋት ማታ እየሄድኩ ደጁ እያለቀስኩ እግዚአብሔር እኮ ዝም አለኝ የሚሉ ሰዎች አሉ። የበለጠውን ሊያሳይሻው ዝም ይላል። ፍቅሩን ሊገልጥልሽ ዝም ይላል። የበረታውን ነገር ሊያደርግልሽ የአባትነት ፍቅሩን ሊገልጽልሽ ዝም ይላል። ዝም የሚለው ከተኛህበት አልጋ ብቻ ማንስቶ ፍቅር ሊገልጽ ሳይሆን ከተቀበርንበት መቃብር አውጥቶ ፍቅሩን ሊገልጽልን ይፈልጋል መድኃኔዓለም። እንኳን ታመን መፈወስ ይቅርና ሞተንም ያነሳናል። እንደምን አመሻችሁ። የቸርነትና የምሕረት ባለቤት እንድናመሰግነው ወዶ ይህችን ሰዓት ባርኮና ቀድሶ ስለሰጠን አምላካችን ስሙ የተመሰገነ ይሁን። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዛት በትረ ሃይማኖታችን ድንግል ማርያም ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም ገነት መንግሥተ ሰማያት የገባንባት በራችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ብርሃን ያየንባት ዓይናችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከሞት ወደ ሕይወት የተሸጋገርንባት ድልድያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በመላእክት በደቂቀ አዳም በልዑላኑ በትሑታኑ በሰማይና በምድር ውድስት የሆነች ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ድንግል ማርያም ሥላሴ ክብር የክብር ክብር ያጎናጸፋት የጌታችን የኢየሱስ ክርስቶስ እናት ድንግል ማርያም ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከጨለማ ወደ ብርሃን የወጣንባት ከትሕትና ወደ ልዕልና የወጣንባት ማረጊያችን ድንግል ማርያም የሕይወታችን የኑሯችን አጣፋጭ ቅመም ድንግል ማርያም የተጠለልንባት እንባችንን ያበሰችልን ድንግል ማርያም የክፉ ቀናችን የጭንቅ ደራሻችን አማላጃችን ድንግል ማርያም እናታችን ስለሆነች ደስ ይበላችሁ። ክብር ለድንግል ማርያም ይሁን። ብዙ እንደሌላችሁ አውቃለሁ፣ ግን ለድንግል ማርያም እንዲጨበጨባል እንደው ብርድ ቢይዛችሁ እኔ ያልኩት የምትወዷት ብቻ በደንብ አድርጋችሁ እጃችሁን ከፍ እያደረጋችሁ አመስግኗት። ለመድኃኒታችን ለኢየሱስ ክርስቶስ እናት አምላካችን እግዚአብሔር በዚህ በተወደደ ሰዓት ቃሉን ያስተምረናል። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል።
ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት ማን ያውቃል ዛሬ ማንን ጥያቄ ሥላሴ እንደሚመልስ? ማን ያውቃል ታግሳችሁ ዝናቡን ብርዱን ተቋቁማችሁ ቃሉን ለመስማት ይጠብቃችሁ የዛሬ ዓመት ያለቀሳችሁበትን ጉዳይ ዛሬ ጥያቄያችሁን ሊመልስ እንባችሁን ሊያብስ እስከሆነ ማን ያውቃል? ከትከሻችሁ ላይ ያልተንከባለለላችሁ ያጎበጣችሁ ቀና ብላችሁ እንዳትሄዱ የከለከላችሁን ከትከሻችሁ ላይ ማንሳት የሚችል የችግራችሁ መፍትሄ የሆነ የጥያቄያችሁ መልስ የሆነ የቋጠሯችሁ መፈታት ምክንያት የሆነ አባት ስልጣን የማይመልሰውን የሚመልስ ገንዘብ የማይመልሰውን የሚመልስ ዝናና ገንዘብ ቤተ ዘመድ ተሰባስበው የማይፈቱልንን ችግራችንን የሚፈታልን የታመነው ንጉሥ የማርያም ልጅ ኢየሱስ ክርስቶስ እንዲህ አለው ሊቁ አርዎት ሰናይ ወጾርቀ ሊሎቱ ኢየሱስ ክርስቶስ እሱን ቀላል ሸክም የለዘበ ቀንበር ነው። እናንተ ሸክም የከበደባችሁ ወደ እኔ ኑ እኔ ደግሞ አሳርፋችኋለሁ። ቀንበሬ ልዝብ ነው ሸክሜም ደግሞ ቀሊል ነው አለ። ለሰው ያልነገራችሁትን ከሰው የደበቃችሁትን በዝምታ የተዋጣችሁበትን በመንገድ ስትሄዱ እግል ያበደ እንዴ እጁን እያወራጨ ለብቻው እያወራ ይሄዳል ብለው ሰዎች ጣት የሚጠቁሙብን እኛና እግዚአብሔር የምናውቀው ጭንቀት አለ በቤታችን። እኛና እግዚአብሔር የምንተዋወቅበት ነገር አለ። ለጎረቤት ያልነገርነው ጎረቤት የማያውቀው ችግር፣ የቅርቤ ከምንለው ሰው የሸሸግነው ችግር አለ። ወገኖቼ የሞት ያክል ቀብራችሁ የረሳችሁትን ችግር የኔ ነገር አብቅቶለታል ብላችሁ ትታችሁት ዳር ላይ የቆማችሁትን ነገር እንደገና አንስቶ ሕይወት መዝራት የሚችል የታመነው በግ የናዝሬቱ ኢየሱስ የማርያም ልጅ ሁሉን ማስተካከል ይችላል። ክብር ለስሙ ይሁን። ሁሉን ማስተካከል ይችላል። ሁሉን መቋጠሮ መፍታት ይችላል። ወገኖቼ ዛሬ መልስ ሳታገኙ እንዳትወጡ መድኃኔዓለም ይርዳችሁ። መልስ እንድናገኝ ወገኖቼ እውነቴን ነው የምላችሁ። እናንተ ታግሳችሁ ጠብቃችኋል አይደል? ዛሬ የሚነገራችሁ ነገር አለ። የሚነገራችሁን ቃል ከሰዎች ታሪክ ጋር እያስመሳከራችሁ እንዳትሰሙ ለምናችኋለሁ። አሁን የሚነገረኝ ቃል የኔ ነው በሉ። አሁን ባለችን ጥቂት ደቂቃ ዝናብ ላይ ታግሳችሁ እንደመቆማችሁ እኛም ከመጣን ላይ ቀር ዝም ብለን እንዳንመለስ የእግዚአብሔርን ሐሳብ አብረን እንሰማለን። የምንማማርበት የትምህርታችን ርዕስ ይጼውኡከ በጽድቅ ሰማይ ወትረ ካህሊ ዘውስታድኖ በእውነት ይጠሩሃል ዘውትር ትሰማቸዋል በማዳን ካህሊነ። ይህንን ቃል የተናገረው መፍቀሬ ድንግል ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ የተናገረው ወይንም በመጽሐፈ ሰዓታቱ ላይ የደረሰው ድርሰት ክፍል ነው። በእውነት ይጠሩሃል ዘውትር ትሰማቸዋል በማዳን አዳኝነ ካህሊነ ይላል። አዳኝ የሆነው ማን ነው? ንገሩኝ። ማዳን ማን ነው? ፈዋሹ ማን ነው? የሚሰብር የሚጠግነው ማን ነው? የሚገድል የሚያድነው ማን ነው? ማን ነው ወገኖቼ? እግዚአብሔር ነው። ካህሊነ አዳኝነ። ይሄ መድኃኒት በሥጋ ማርያም የተገለጠ መድኃኒት ለዚህ በሽታ ይሆናል ለዚህ በሽታ አይሆንም የማይባል መድኃኒት ስሙ ኢየሱስ የተባለ ሰውን ሁሉ ከኃጢአታቸው የሚያድን የኃጢአት መድኃኒት የሆነ ኤክስዴት የሌለው መድኃኒት የመጠቀሚያ ጊዜ የማያልፍበት እውነተኛ መድኃኒት። ይሄ መድኃኒት ከዓለም በፊት የነበረ መድኃኒት ነው። ይሄ መድኃኒት በምድር ላይ ያሉ መድኃኒቶችን መድኃኒት አድርጎ የፈጠረ መድኃኒት ነው። ይሄ መድኃኒት በነቢያት ቀድሞ በትንቢት የተነገረ መድኃኒት ነው። በሐዋርያት የተሰበከ መድኃኒት ነው። መላእክት ያገለገሉት ያመሰገኑት መድኃኒት ነው። የሰው ልጆች የዳኑበት ከዘላለም ሞት ያመለጥንበት መድኃኒት ነው። ከአጋንንት እስራት የተፈታንበት መድኃኒት ነው። ስሙ ኢየሱስ ይባላል። ማን ይባላል? መድኃኒት ማለት ነው። ለዚህ ነው
ማኅቶተ ቤተ ክርስቲያን ባሕረ ጥበባት ቅዱስ ያሬድ በጣም